እንደውም በጣም ደስ ብሎኛል። እሷ ፊት ምነግርህ ነገር የምፈልገው ነገር አለ። ከዚህ በኋላ እኔ እናንተ አንቀጥልም፣ አልሰልምም ብለኸኛል። ሞከርኩኝ አቅቶኛል። ከዚህ በኋላ እንደውም ከዴቭ ጋር ነው መሆን የምፈልገው። ማለት ከዴቭ ጋር ማለት ነው። ከዴቭ ጋር ነው መሆን የምፈልገው ማለት ነው። እኔ አልሰማህም ከዚህ በኋላ። ያውልሽ ሃይማኖት፣ አንቺም የተከበረ ሃይማኖት አለሽ፣ የተከበረ ሃይማኖት አለው። አንቺ ያውልሽ አላስገድልኳትም። ዴቭ ነሳ ያውልሽ እንደውም ማለት ነው ከአንድ ኦርቶዶክስ ስማኝ፣ ከአንድ ኦርቶዶክስ አይጠበቅም። እሺ አንተ ነው ሰው እንዴት ስልክ የምታረገው? ግን ማለት ነው አታስገድጃት። እንደዛ ደግሞ ከሆነ ያው እሱ በጣም ስለሚወዳ ስለሚያፈቅራት ነው እንጂ ያኔ እናት አንቺም የተከበረ እምነት አለሽ፣ እሱም የተከበረ እምነት አለ። ግን እሱ ልንገርሽ ግን እሱ መቼም ነው ሃይማኖቱን የማይቀይረው። አንተ ደግሞ ታውቅ ነበር የቤተክርስቲያን አሁን አንተ ኦርቶዶክስ ነህ አይደል? ለምን እሷን ይዘህ የመጣህ አልገባኝም። ምን ለምን ነው ጋርድነት ዛሬና ከኔ ጋርድ እኔ ዝም በይ። እኔ ከእሱ ጋር እያወራሁ ነው። ይኸውልህ እኔ ዴቭን ይዤ ስለመጣሁ እንትን ማለትህ ነው። እኔም ነገርኩህ። እኔ እና አንተ አብረን መቀጠል የምንችለው ሃይማኖትን ስትቀይር ነው። አለቅ። ምንም አይነት ነገር ይቀራል እንጂ አይቀይርም። ምንም አይነት ነገር ሊቀር ይችላል፣ ግን እምነቱ ነው ይቀር። በቃ ሰላም ውዴቱ ቤተሰቦቼ እንደምንድን ናችሁ? እኔ በጣም ደህና ነኝ ለማለት ያው ስላችሁ ደህና ነኝ፣ እግዚአብሔር ይመስገን ስላችሁ። ዛሬ ደግሞ ከባድ እንግዲህ መጥቻለሁ። ያው እንግዳ ዋቱ ነው። ከዚህ በፊት በደንብ ታውቋታላችሁ። ኪያ እንግዲህ ለእምነቷ ለኦርቶዶክስ ብዙ ነገር እንትን ስትል የነበረች ሰው ነችና ዛሬም በቃ ለኔ አስፈልጋኝ ቃኒን ያለውበት ሁኔታ ጭንቄን ሁሉ ነገርን ተረድታኝ ኪራ አንተ መሆን ያለብህ በእንደዚህ መንገድ ነው፣ በእንደዚህ መንገድ ነው። እኔ ላዋራለ እኔ ብዙ ምነግራት ነገር አለ። ብዙ ጊዜ አያየው ነበርና ብዙ ነገር ተፈጥሯል እና ያንን ነገር ደግሞ እንዴት ማስተካከል እንዳለብህ እንዴት መሆን እንዳለበት እኔ ላናግርልህ ብላኝ እንግዲህ ዛሬ ከጎኔ ቆማ መታለችና እስቲ ተናፍቀሻል ደግሞ ሰላም ቢያችሁ። ሰላም እኛ ወደ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ለምን ናፍቆኛል? አንተ በጣም ቆየሁት መጣ እና ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። እንግዲህ ዛሬ ስመጣ ያው ሃይማኖት ምናምን እያሉ ነው እንግዲህ ኪራይ ሃይማኖት መቀየር ቀልድ አይደለም። ሃይማኖት በጣም ከባድ ነገር ነው። ሁላችንም በሃይማኖታችን ነው የሚያምርብን። ገብቷላ ብዙ ነገር ተፈጥሯል። ላይክ እኔ በደንብ ታቆኛላችሁና ቤተሰቦቼ እና እኔ በሃይማኖቴ ያልደራደርም እና መስቀልን ደግሞ ወጣ አርጉ። በእምነታችን በቃ ላይክ ፍቅራቸው እንዳለ ሆኖ የምር የምትወድ ምናምን ነገር ከሆነ ችግር የለውም። ገብቷላ በሃይማኖቷ እንኳን ባይሆን መምጣት ካለባት እሷ ወደ ሃይማኖት ትመጣለች እንጂ ሲጀምር እሱ በፍጹም ነው የማትሄደው እና የማይሆን ነገር ነው። እሺ ኪራይ የምታስበው ከሆነ ራሱ አውጣና ጣለው ነው። እኔ አሁን እውነትን ስነግርሽ በጣም ወዳት በጣም ነው ማፈቅራት። ኦኬ ለሷ ብዙ ነገር ለመሆን ዝግጁ ነኝ፣ ግን በእንደዚህ አይነት መንገድ ደግሞ አይደል። ይሄ ተገቢ መንገድ አይደለም ለኔ። ፍቅር ሌላ ነው፣ እምነት ሌላ ነው። አይደል? ፍቅር ደግሞ ከእምነት ጋር ሲሆን ነው። ከእምነት ጋር ሲሆን ነው። ግን እኔም በሃይማኖቴ እሷም በሃይማኖቷ አንድ ላይ መኖር እንችላለን። ብዙ ሰዎች እኔም በሃይማኖቴ አንቺም በሃይማኖትሽ መኖር እንችላለን። አይጠበንም ቤቴ ብላለን። እንደዛ ከሆነ ነው እንደዛ ከሆነ በጣም ደስ የሚለኝ ስልሽ እኔ እሷን ማጣት አልፈልግም። ለእሷ ስልሽ ብዙ መስዋዕትነት ከፍዬባታለሁ። እሷን ለማግኘት ብዙ ሆኛለሁ። ራሴን እስከመጣል ከራስ በቃ ስልሽ እስከ ማበድ ደረጃ ደርሼ ነበር። በቃ በግልጹ ስነግርሽ እስከ ማበድ ደረጃ በቃ እሷ የኔ እንድትሆን ብዙ ነገር አድርጌያለሁ እና ይሄን ነገር ደግሞ እሷ የኔ በሆነችበት ሰዓት ደግሞ እንዴት ነው ጠላት ከሩቅ አይመጣም ይባላል። ሰው መጣና ለሷ ሹክ አላት። ትንሽ የሆነ ጃስ የሆነ ነገር እንዴት ነው የተኛን ውሻ እንኳን ለምንድን ነው ግን እንደ ሐሳብ እኔ እውነት በጣም የሰው ልጅ በጣም ክፉ ነን እኮ። ለምንድን ነው ክፉ ምን ሆነው? የተኛን ውሻ እንኳን የራስሽን ውሻ ጃስ ካልሽው ሄዶ ያገኘውን ሰው ይናከሳል። የሆነ ሰው መጣብኝና ወደ ህይወቴ ሰላማዊ በቃ እሷን ፍቅሬን ተቀብላኝ አንተም በሃይማኖት እኔም በሃይማኖቴ ምንም ችግር የለውም መኖር እንችላለን እስከተዋደድን እስከተፋቀርን ድረስ ፈለግነውን ነገር ብዙ ፊቸር አስበን ነበር። ከዛ ያ ሰው መጥቶ ዴቭ መጥቶ በቃ ዴቭ ነው የሁላ ነገር እያደረገብኛል። ዴቭ ኦኬ
ዴቭ ነው የሁላ ነገር እያደረገ መጥቶ ምን ይላታል መሰለሽ? እውነት የሚወድሽና የሚያፈቅርሽ ከሆነ ወደ አንቺ ሃይማኖት ስለምን በይወቅ ኪራ ሙስሊም ይሁንና አንድ ላይ መሆን ትችላላችሁ፣ አለበለዚያ አንድ ላይ መሆን አትችሉ። አይ መሆንም ካለበት ቢያንስ እሷ ሃይማኖቴን አልቀይርም እንኳን ብትል እሷን በእስልምና አንተም በእምነት የተከበረ እምነት አለ። ኦርቶዶክስ ሙስሊም የተከበረ እምነት ነውና በተከበረ እምነታችሁ ሁለታችሁ መኖር ትችላላችሁ እንጂ ሲጀምር ከነነው የማይታሰበው አንተ ወደ እስልምና ባይዘል እሱን ወደ እስልምና እንዳትሄድ ብዬ እሷን ደግሞ ክርስቲያን ሁኚ ምናምን ብዬ ኦርቶዶክስ ሁኚ ብዬ አላስገድዳትም። ምክንያቱም መፍታው ነው ገብቶሃል። እሷን በሃይማኖቷ አንተም በሃይማኖቱ መኖር ትችላላችሁ። አንተ ትወዳታለህ፣ ታፈቅራታለህ። ስለዚህ አንተ እምነትሽን ቀይሪልኝ አላልካትም፣ እሷ ነች ያለችው። ስለዚህ ጠርታችኋል እንዴ? ጠርቻችኋለሁ። ሁለቱንም ዴቫ የሚባለው ጠርተዋል። በስልክ ስናወራ ላገኛቸው ፈልጋቸዋለሁ ስላልሽኝ ዛሬ እዚህ ጋር ጠርቻችኋለሁ። ሁለቱንም ከመጡ እኔ አወራቸዋለሁ። ግን ሲጀመር ከነ ነው የማይሆነው። አንተ እምነትን የመቀየር ደግሞ እንዴ ቤተክርስቲያን ልጅ አልነበርክ እንዴ? ምን ሆነ ነው? እኔም እኮ ምን እሺ ያቄለ እንዴ? ዴቭ ያቄለ እንዴ? ያቃል እሱ እና ተለያውቀ ምንድነው ቤተክርስቲያን ልጅ አይደል እንዴ አንተ? እኔ ደግሞ በጣም እያናድደኛል። እሱ ኦርቶዶክስ ነው ታውቂያለሽ። እሱም ኦርቶዶክስ ሆኖ ሳለ አንተ ፈልጓት ይሁን እንዴ? ሃይማኖት ቀይር ፈልጓት ይሁን እንዴ? እና እሱ ኦርቶዶክስ ሆኖ እኔም ሃይማኖት ቀይርልኝ፣ ሃይማኖት ቀይርላት፣ በቃ የምትወዳት ከሆነ ሃይማኖት ቀይር። ይሄ ከአንድ ኦርቶዶክስ ይጠበቃል። የፈለገ ነገር ቢሆን የፈለገ አብሮ አደጉ ብትሆን የፈለገ ትውውቅ ቢኖራቸው የፈለገ የደም ዝምድና እንኳን ቢኖራቸው ከአንድ ኦርቶዶክስ የማይጠበቅ ነገር ነው። እንደውም ቢሆን የምር ሲሪየስ እንደውም ቢሆን ማለት ነው እሱ ነበር እሷን ወደዛ ለማምጣት ይሆናል ለማምጣት ለመሳብ ብዙ ነገር ማድረግ ይችል ነበር እንጂ ጭራሽ አንተ ሙስሊም ሁን ማለት ከነማይሆን ነው። ሙስሊምም የተከበረ እምነት ነው፣ ኦርቶዶክስም የተከበረ እምነት ነው። ሁለታቸውም በሃይማኖታቸው መኖር ትችላላችሁ። እንግዲህ መተው ደግሞ አይችልም። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ወንድሜ እና በቃ እስቲ እንትን ይበሉና አይምጡና በደንብ ልጅቷን አወራታለሁ፣ በደንብ እነግራታለሁ። አዎ ስለዚህ በደንብ በቃ እኔ ምን መሰለሽ ከዲቭ ጋር ማንቺ በፊት በደንብ ትግባቡ ነበር። ያ እኔ ዲቭ በጣም ነው የሚቀርበው፣ በጣም ነበር የምንግባባው፣ በጣም ትቀራረቡ ነበር እና ያን ነገር አድርገሽልኝ በቃ እኔ እሱንም እንድታሳርፊልኝ። ኦኬ ዴቫን ዴቫንም እንድታሳርፊልኝ። እሱ አረፈ ማለት እኔና እሱ ምንም ያ ሁላ ነገር የሚያደርስ እሱንማ አቅተኝም ና ወንድሜ አቅተኝ። እሺ አታስብ። ዛሬ እዚህ ስትመጪ በጣም ደስ ያለኝ ሲል ብዙ ነገሮች ትፈሲልኛለሽ ብዬ ነው። ይከረላም እኔ ከወንድሜ ጎን ቆማለሁ ሁሌም እና ደግሞ በእንደዚህ በተልካሻ ምክንያት ፍቅርን እንድታጣ አልፈልግም። የምትወደውን ሰው የምታፈቅረውን ሰው ማጣት የለብህም። ስለዚህ ብዙ መስዋዕት የከፈልክበት ሰው ደግሞ ትንሽ ነገር አይሆንም፣ አይታሰብም። ዱዓም ቢሆን እናደርጋለን እና ዱዓ አድርጉልን ቤተሰቦቻችን፣ ጸልዩልን። ዋናው የእናንተ ሀሳብ ነውና እናንተስ ምን ትላላችሁ ስላችሁ፣ አሁን ያለንበት ሁኔታ ጥሩ ነው መጥፎ ነው? እስቲ ኮሜንት ላይ ጻፉ ስላችሁ። እኔ ሃይማኖትሽን ቀይሪልኝ አላልኳትም፣ እንደዚህ ሁኝልኝ እንደዚህ አድርጊልኝ አላልኳትም። እሷም በሃይማኖቴ መኖር እንችላለን። ይሄን ያህል ምንም እንትን የሚለን ነገር የለምና ብቻ በቃ እስቲ እስኪመጡ እንጠብቃቸውና ያለውን ነገር ደግሞ እስቲ ኪያን ብዙ ነገር እረዳለሁ ብላኛለች። እንግዲህ እሷን ይሰማታል ብዬ አስባለሁ። ዴቫንም ለዛ ነው ዛሬ እሷን ይዣት የመጣሁት። እስቲ እስከ መጨረሻው ስላችሁ ምን ትላለች? አሁን በጣም ደግሞ እንትን እያልኩ ያሉት አምራን ይሄ ነገር እኮ ከሷ ቢመጣ ችግር የለውም ገብቷል። እሷን ይዛት ነበር ግን እሷ ከመጀመሪያው ቢሆን ለምንድን ነው እሱ እንደዚህ ከሆነ ጊዜ በኋላ እኔ ከሆነ ጊዜ በኋላ አሪፍ ነገር ውስጥ ስልሽ እኔ በጣም በቃ በጣም ለሷ ስሜቴ በጣም እየጨመረ ከመጣ በኋላ ይሄ ነገር መፈጠሩ በጣም ስልሽ እንትን የሚል ነገር አይ ሁሉም ነገር ይስተካከላል። ሁሉም ነገር ቦታቸውን ይዛል። ደግሞ በጣም ነው የምታምሩት። መለየት የሌለባቸው ሰዎች ናቸው ጋይስ። በጣም ነው የሚያምሩት የምር። እሷም ኮሜንት እስቲ እናንተም ኤኬ ልብ ቅርጽ እያደረጋችሁ ጻፉላት እስቲ። ቲዮ እሷን ኮሜንት ታነባለች። ቲዮ ምን እንደምትል በቃ የዛኔ ወደ ፍቅሯ ትመለሳለች፣ ወደ ራሷ ትመለሳለች ብዬ አስባለሁ። እስቲ እኔ አሁን ምን እንደጨነቀኝ ታውቂያለሽ? ስትመጣ እሷስ ምን ትላለች ስልሽ አሁን ዛሬ በጣም ከባድ ነገር ነው ይዤ የመጣሁትና ያኔም ትዝ ይልሻል የነበረው ነገር ብዙ እንትን አልነበረ። ባይዜ በጣም የዋህ ናት ልጅቷ፣ በጣም የዋህ ናት። የሆነ እንትን ነው አንዳንዴ የዋህነት ሲበዛ ያጠቃልና የሆነ ሰው ባለ እንትን ትመራለና ችግር የለውም። የኔ እናት ትምጣና እስቲ እናወራታለን። ዴቫንም እና እኔ አወራዋለሁ፣ ዴቫን በደንብ አወራዋለሁ። ችግር የለውም። ኪራይ አታስብ።
በቃ ጨንቆኛለች። አይዞህ ያጋጥማል። እና እስኪ እንጠብቃቸውና እንትን እንላለን። እሺ መጡ። ኪራይ ጭራሽ አብረሽ ምን እንደማደርግ ግራ ገባኝ። አምራዬ የኔ ቆንጆ እንዴት ነሽ? አለሽልኝ ዴቫ እንዴት ነሽ? ሰላም ተባባሉ። እንዴት ነህ ማሬ? ጠብጭ በዬ እና ናፈቃችሁኝ። ደህና ናችሁ? ቤተሰቦቻችን ሰላም ብላችሁ ነበረ? ሰላም ቤተሰቦቻችን። ምርጥ የሆነ የቤቲ እህት አለ። ደህና ናችሁ? እንዴት ናችሁ? ዛሬ እንዴት ተገኘሽ? ያው ዛሬ ናፍቃችሁኝ ምናምን መጣሁ። ታስታውቂያለሽ እና እንዴት ናችሁ? ኪራይ ምን ዝም አልከኝ? አባት አዋራቸው እንጂ ብቻዋን እየጠበቅኳት ስለነበር አንድ ላይ ከነ ጭራዋ ስትመጣ ትንሽ ተናደድኩ። ይኸውልሽ እሱ ለወደፊት እሱ ያዋጣሽ እውነቱን ስነግርሽ ቢገባ ከዚህ በኋላ የሚያዋጣኝ እሱ ነው። ካንተ ይልቅ እሱ ነው የሚያዋጣኝ ማለት እንደውም ደስ ብሎኛል። ኪያን ዛሬ ስላመጣ ባለፈው ደበደበኝ ጭራ እያለኝ ነው። ማን ይደበደበክ? የኔ ወንድም ሰው ይደበደባል እና እኔ ሳላቅ አንዳንዴ ምን አለ መሰለሽ በሚስትና በርስት አትምጣ የሚባል ነገር አለ። እኔ ደግፋለሁ። ይሄ እውነት ነው። እሺ ዴቭ ይሄ በሚስትማ ያመንክ ነው። ይኸውልህ በጉልበትም ከሆነ በምንም ከሆነ ይኸውልሽ አንቺ የኔ መሆን አለብሽ። አንቺ የኔ ነው የምትሆን መሆን ስላለብኝ አይደለም። መሆንበት መንገድ አለ። ያንን መንገድ ደግሞ ካላስተካከልክ እኔና አንተ አብረን መሆን አንችልም። እኔ 20 ጊዜ እኔ እንደ ሰው እናወራ ይግባ የኔ ቆንጆ አንቺን በሃይማኖትሽ እሱን በሃይማኖቱ አንድ ላይ ሆነን እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። እሱን ደግሞ አስረግጬ 20 ጊዜ ነግሬዋለሁ እኮ። ለምን አስረጅ ልክ ለምንድን ነው የማይሆነው? በፊት አንቺን በሃይማኖትሽ እሱን በሃይማኖቱ እንትን ብላችሁ ተፈላልጋችሁ አብራችሁ ናችሁ ይለ እንዴ? መጀመሪያ ላይ እንደዛ ነበር እና እሺ ምን ተፈጠረ? ግን መጀመሪያ ላይም እንደዛ አስቤ ሳይሆን እሱ ወደኔ አመጣዋለሁ ተጋብተን መኖር እንችላለን ብዬ አስቤ ነበረ። ግን እሱ እንደዛ አይነት ሰው አይደለም ማለት በቃ ወደፊት እኔና እሱ አብረን እንድንሆን ስላልፈለገ እንደውም አሁን ላይ ጭራሽ ሰበብ እያደረገ ዴቭን እየወቀሰብኝ ይዘይም እንደውም በጣም ደስ ብሎኛል። እሷ ፊት ምነግርህ ነገር የምፈልገው ነገር አለ። ከዚህ በኋላ እኔና አንተ አንቀጥልም፣ አልሰልምም ብለኸኛል። ሞከርኩኝ አቅቶኛል። ከዚህ በኋላ እንደውም ከዴቭ ጋር ነው መሆን የምፈልገው ማለት ከዴቭ ጋር ማለት ነው። ከዴቭ ጋር ነው መሆን የምፈልገው ማለት ነው። ነገርኩህ። አንተ አትሰማኝም። ምንም ማድረግ የራስን ሀሳብ ብቻ ነው ይዘህ የምትሄደው። የራስን ሀሳብ ብቻ ወደፊት እንዴት ነው 3-4 ሌላ ያውልሽ እናት ልንገርሽ 3-4 የሚዘበት እኔ አልሰማህም። ከዚህ በኋላ ያውልሽ ሃይማኖት አንቺም የተከበረ ሃይማኖት አለሽ፣ የተከበረ ሃይማኖት አለው። አንቺ ያውልሽ አላስገድልኳትም ዴቭ ነስራ ያውልሽ እንደውም ማለት ነው ከአንድ ኦርቶዶክስ ስማኝ፣ ከአንድ ኦርቶዶክስ አይጠበቅም። እሺ አንተ ነው ሰው እንዴት ስብክ የምታረገው ግን ማለት ነው አታስገድጃት። እንደዛ ደግሞ ከሆነ ልንገርህ ያው እሱ በጣም ስለሚወዳ ስለሚያፈቅራት ነው እንጂ ያኔ እናት አንቺም የተከበረ እምነት አለሽ፣ እሱም የተከበረ እምነት አለ። ግን እሱ ልንገርሽ ግን እሱ መቼም ነው ሃይማኖቱን ነው የማይቀይረው። አንተ ደግሞ ታውቅ ነበር የቤተክርስቲያን አሁን አንተ ኦርቶዶክስ ነህ አይደል? ለምን እሷን ይዘህ የመጣህ አልገባኝም። ምን ለምን ነው ጋርድነት ዛሬ እና ከኔ ጋርድ እኔ ዝም በይ። እኔ ከእሱ ጋር እያወራሁ ነው። ይኸውልህ እኔ ዴቭን ይዤ ስለመጣሁ እንትን ማለትህ ነው። ይኸውልህ ስሚ አይደለም ዴቭን ለምን 10 ጊዜ ስትመጪ ምንም አይመስልም። ይዤው ስለመጣሁ ምንም እንድትናገረኝ አልፈልግም። ስሚ እሺ፣ እኔና አንቺ ከመጀመሪያው ከጥንስሱ ስንጀምር ይሄ ነገር ጭንቅላት ውስጥ አልነበረ። አሁንም ቢሆን ይኸውልሽ አይደለም ይኸውልሽ አንቺ እኔ ካንቺ ጋር ይኸውልሽ ብዙ ነገር መቀጠል እፈልጋለሁ። አሁንም ቢሆን እወድሻለሁ፣ አፍቅርሻለሁ። እንደዚህ እንኳን እየሆንሽ ሰማሽ? መቀጠል ከፈለክ ነገርኩህ እኮ ኪራ። ለምንድን ነው የማይገባህ እንዴ? መቀጠል ትፈልጋለህ? ከኔ ጋር መቀጠል ትፈልጋለህ? አዎ እፈልጋለሁ። ከፈለክ የምፈልገውን ነገር ማድረግ ግዴታህ ነው። ካልፈለክ ደግሞ ይቀራል። ሁሉም ነገር ይቀራል። ያኔ ቆንጆ ይቀራል እንጂ ማለት ነው። እሱም እምነቱን አይቀይርም። በቃ ይቀር እኮ ነው። በቃ እሱ ልልሽ እኔ ናት እዚህ ጋር እኮ አንቺ እምነትሽን ቀይሪ እኮ እያልኩኝ አይደለም። አንቺ በሃይማኖትሽ እሱም በሃይማኖቱ ነው እያልኩኝ። እንደዛ ደግሞ አልችልም። የሆነ ሰው ደግሞ መጥቶ ወሬሽ እኮ ስላለሽ ዝም ብለሽ እንትን አትበይ። የነገ ህይወትሽን እያበላሽሽ ነው። የነገ ህይወቴንማ ይኸው ዛሬ ለማስተካከል ደፋ ቀና እያልኩ ነው። ነገ ላይ እኮ ትዳር እንድንይዝ ነው ሁላ ነገር እያደረኩ። ለምንድን ነው የማይገባ? ያን ስላመጣ ይሳካልኛል ብለህ
ኪያን ዛሬ ስላመጣ እኔን ያንተ ታረጋለህ ማለት አይደለም። እኔ እንደዚህ አይነት ነገር እንደማላስብ እኔ ማንነኝና እንደዛ ሳይሆን እኔ እናት እኔ በጣም ስለምወድሽ ስለማከብርሽ ነው እንዲልሽ የመጣሁት እንጂ እኔ በጣም ስላለብኝ ይኸውልሽ በጣም ስላለብኝ እኔ እዚህ ጋር በጣም ታዲያ ምን ሆነሽ ነው? ቢያንስ ለኔ ክብር የለሽም እንዴ? እኔ ሳላከብርሽ ቀርቻለሁ፣ ግን በሐሳባችን ልንስማማ አልቻልንም። ይሄን ነገር ደግሞ መፍታት የሚችለው ሰው ስላመጣህ አይደለም። በራስህ አስበህ ከኔ ጋር መሆን መቀጠል ከሆነ የኔን ፍላጎት አክብረህ ነው የሚሆነው። ስንቴ ነው የምነግርህ? ምን መሰለህ 20 ጊዜ ሰው አይገባም። በጣም ደጋግሜ ነገርኩህ። አንተ ግን እየገባህ አይደለም። አንቺ ነሽ እየገባሽ ያልሆንሽ። ምንድን ነው ያልገባኝ? እስኪ ንገረኝ። ምንድን ነው ያልገባኝ? የኔ ፍቅር ሊገባሽ አልቻለም። ምን ያክል እንደምወድሽ፣ ምን ያክል ዘላቂነት ሊኖረው ይገባል። ይኸውልሽ ምን ያክል እንደማስብልሽ፣ ምን ያክል አዳምጪ አንዴ እሱ የሚለው ብዙ እኔ አንቺን ለማግኘት ብዙ ነገር እንደሆንኩ ብዙ ነገር ይዋስ ብሎ ከጓደኛዬ ጋር እንደተቆራረጥኩ ብዙ ነገር ታውቂያለሽ። የሁላ ነገር መስዋዕትነት ከፍዬልሻል ለአንቺ። ዛሬ መጥቶ እሱ እንደዚህ ስላለሽ የሆነ እንትን የምትይው ነገር አይደለም። ገብቶሻል አይደል? እና ደግሞ እኔ አንቺ ስላልሽኝ አስጨርሽ። አንቺ ስላልሽኝ ሃይማኖቴን የሚቀይርበት ምንም አይነት ምክንያት የለም። ገብቶሻል አይደል? ጨረስክ? እኔም ነገርኩ። እኔ እናንተ አብረን መቀጠል ምንችለው ሃይማኖትን ስትቀይር ነው። አለቅ። ምንም አይነት ነገር ይቀራል እንጂ አይቀይርም። ምንም አይነት ነገር ሊቀር ይችላል፣ ግን እምነቱ ነው ይቀር። በቃ አንቺ በመሀል አትግቢ። እኔ እና እሱ እያወራን ነው። አንቺም ስነ ስርዓትሽን እንዴ አንቺ ምንም ዲስፕሊን ቤት አይደለም እንዴ? ስለ ፊውቸር ነው እያወራ ያለሁት። እሱ ግን እየገባ አይደለም። ደግሞ ይኸውልህ ዛሬ መጣ ሰው አይደለም። እሺ ዴቭ ዛሬ መጣ ሰው አይደለም። እኔና ዴቭ ከድሮ ጀምሮ ሲከፋኝም አብሮኝ ጎኔ የነበረ ዛሬ ላይም አልተወኝም። አብሮሽ አደገ እንጂ የነገ ህይወትሽ የሚሆነው እሱ ነው። ይሄንን የነገ ህይወቴ ደግሞ የሚሆነው እሱ ዛሬ ላይ ያልኩትን ነገር ሲያደርግ ብቻ ነው። 4 ነጥብ ጨርሻለሁ። ምንም መከራከር አያስፈልግም። አዎ ውሳኔ ይሄ ነው። የኔ አንቺ ፍቅር ዋናው ጠላት አይደለም የሚናገረው አይደለም። እሱን አንድ ከዚህ በኋላ ይሄው ምልላ ከዚህ በኋላ አንድ እንዴብን ትናገርና የመጨረሻችን ነው የሚሆነው። እሺ እንዳትናገር። ባንቺ ከመጣብኝ በቀደም ነካ አድርጌ ትችዋለሁ። ባንቺ ከመጣብኝ ጫፉን ትነካዋለህ። ኪራ እንታያያለን። ጫፉን ትነካና እንታያያለን። እኔ ስለወደድኩሽ ስላፈቀርኩሽ እኔን እንደፈለግሽ ብትናገሪኝ ምን ብትይኝም አንቺ ላይ የመጨከን አቅም የለኝም። ግን አሁንም ቢሆን ንቂ። የፍቅራችን ዋናውና በቃ ፍቅራችን እንዳይቀጥል እያደረገ ያለው እሱ ነው። በቀደም እንዴት እንደነበር ማስታወሺ። ያ ሁላ ነገር አጭርም ጊዜ ቢሆን ያሳለፍነውን የፍቅር ጊዜ አሳልፈን ንገሪኝ። እሱ ጊዜያዊ የሆነ ነገር ነበረ በዛ ሰዓት። አዎ ግን እንደዛ መቀጠል ደግሞ አይችልም። ካሁኑ መቋጨት አለ አይደለም። እኔ እንደዛ እያልኩ አይደለም። ወይኔ ጉዴ ልታሳብደኝ ነው። አይገባህም እንዴ? መጋባት አትፈልግም ከኔ ጋር እንደዚሁ በቃ አንተም በሃይማኖት እኔም በሃይማኖት ብለን እሺ ዛሬ እኮ የፍቅር ጊዜ ልናሳልፍ እንችላለን። በጣም ደስተኛ ልንሆን እንችላለን። ነገህን አስብ። ለምንድን ነው የማንጋባው? አንቺ ቤተሰቦችሽ ረግሞኝ ነው ያልሽዋ። ቤተሰቦች ብቻ አይደለም ሃይማኖት አይፈቅድም። እስልምና ሌላ ሃይማኖት ነው። በቃ ካልፈቀደ እንለያይ። ካልፈቀደ መለያየት ነው። ምንም በቃ መነታረቅ አያስፈልግም። አልሰልምም ካልክ መለያየት በቃ መንገድ ምረጥ። እናቴ መስለም እንደዚህ ቀልድ ነው። ለቆይ ኪራ መስለም ቀልድ ነው። ይኸውልሽ ለኔ ብለህ ስለማለም መስለም ቀልድ አይደለም። ይኸውልሽ አንቺ አልድ ነው እያልኩ አይደለም። አንቺም እምነትሽን እንደማትቀይሪ ሁሉ እሱም እምነቱን አይቀይር። ጠይቃት እንፈልገው ነገር አለ። ለዳይት ላንቺ እንደዚህ ቀላል ነው። እኔ ቀላል ሆኖብኝ አይደለም፣ ግን ስለ ነገ ማሰብ አለብኝ። ስለ ነገ ማሰብ አለብሽ። አዎ ስለሽ ፈልጋለሁ። ይሄ ልጅ ታፈቅሪያለሽ? አሁን እንደዚህ ምንም ለውጥ አያመጣም። መልሽልኛ። ምንም ለውጥ አያመጣም። ከዚህ በኋላ እንደውም ልንገርሻ፣ ለአንተም አንቺም ስሚ። ከዚህ በኋላ እኔ ከዴቭ ጋር ነው የምፈልገው። ማለት አለቀ። ምን ማለት ነው? ከዴቭ ጋር ነው? ከኔ ጋር ቃቃ ነበር እንደ ጀመርሽው? ነው እያልኩ አይደለም። ስለ ወደፊት ነው እያወራሁ ያለሁት። ስለ ወደፊት ዴቭ ተረጋጋ። እንዴት እንትና ትበላንተ በቃ ዝም ብለህ ነው እንደምታይሽ።
ወይኔ ለሱ ልትደረቢ እንደሆነ የመጣሽው ገብቶኛል እኮ። ምንድነው የምትደረበው? ነው እውነት ወዳለበት ነው። አንተ የሰው ህይወት ውስጥ እየገባህ ትበጥብጥ። ማን ነው የበጠበጠው? የሰው ህይወት ውስጥ እየገባህ ትበጥብጥ። እኔ አስቀይምሃለሁ። ቤቲና አሚር መሀል ገብተሽ እንደውም ስበጠብጭ ነበር። ስለዚህ ማለት ነው ከዚህ በኋላ ወይ መነጋገር ካለባችሁ ሁለታችሁን ጥለናችሁ እንውጣ። ምን ማለት እስቲ ጥላችሁ እንውጡ። እስቲ አንድ ቀን ፍቀድልኝ። ያኔ እናት አውሪው። እኔ ማውራት አልፈልግም ከአንተ ጋር ምንም አይነት ንግግር መናገር አልፈልግም። በቃ ውሳኔን አሳውቄያለሁ። ከዚህ በኋላ ከዴቭ ጋር ነው የምፈልገው ብያለሁ። መነጋገር ከዴቭ ጋር ነው። እኔ 20 ጊዜ ነግሬሃለሁ፣ አልሰማኸኝም። በቃ ከዚህ በኋላ እኔ የምፈልገው ከዴቭ ጋር ነው። አለቀ። እኔ ብዙ እቅድ አለኝ። እንደውም ከሱ ጋር ዴቭን አስቀምጠሽ ነው ከኔ ጋር የጀመርሽው? አይ አንተ እሷ መጣ ተጠባባቂሽ ነበር። እኔ ተጠባባቂሽ ነበር። ዲያና መጣ ካናደረቻት ዴቭ እኔ እህቱ እንደውም ታውቃለህ። ዴቭ ወንድሜ ነው። ዴቭ ወንድሜ ምንም ነገር ኦኬ። ዴቭ ወንድሜሽ ነው ስለሆነ ነው ከሱ ጋር መሆን የምፈልገው። ሰው ለማምጣት ለምን አስፈለገው ነው እያለች አለች። ሰው ማምጣት ለምን አስፈለገው አላለችም። ዴቭ ያለችውን አትበል አላለችም። አይ እኔ ታውቀኛለህ፣ ታውቃታለሁ። አለቀ። እንተዋወቃለን። መታወቃችን እኮ አይደለም ሰው ስላመጣ እሺ የምትለው አዎ እኔ የምታገኝ መስሎ ከሆነ ተሳስተሃል። አይደለም እሷን ነገ ከነገ ወዲያ ሽማግሌ ሰብስበህ ብታመጣ እኔ አልሰማህም። ከዚህ በኋላ ምትልህን አድርግ። በቃ ገባህ አይደል? ምትልህን ካላደርክ እናትና አባቴ ስንጋባ ልጅ ስትወልድ ይሰማቸዋል፣ ላይቀበሉኝ ይችላሉ ያንተን እምነት አለች አይደል? በቃ ተግባቡ። ወይ እሷ ኦርቶዶክስ እንድትሆን ነው የምትፈልገው? ፍላጎት መሆንም ካለባት እሷ ትሆናለች እንጂ እሱ አይቀይርም። ዴቭ ከአንድ ኦርቶዶክስ ደግሞ አይጠበቅም። በቃ ዝም በል በእናትህ ዴቭ። ስነ ስርዓት የሚባል ነገር ነው። ሊደበደቡ ነው። ሃይማኖትሽን አክብሬ ሊደበደቡ ነው። እንደዚህ በድብድብ ነው። ሃይማኖትሽን ቀይርልኝ ብዬሽ አላውቅም። ገብቶሻል አይደል? ምክንያቱም ሃይማኖትሽን አከብርልሻለሁ። እኔ ስቀበልሽ ከነሙሉ ማንነትሽ እኔ ከነሙሉ ማንነትሽ እንደተቀበልኩሽ አንቺም ከነሙሉ ማንነቴ ተቀበይኝ። ተቀበለሽኝ እየኖርሽ ነበር። እሱ መጥቶ ነው እየበለጠ አይደለም። ከኔ ጋር ሆናለች። አትረብሹን። ከዚህ በኋላ ከኔ ጋር ሆናለች። አትረብሹን። እህቴ ነች እያልክ ነበር። አሁን ደግሞ ከኔ ጋር ሆናለች። አያቸው እነዚህ ልጆች ሆናል። ከዛ በኋላ እያለ ነው የሚሄደው ጀመር። በፊትም አብረን ያደግነው ጎረቤት ነን። እንደውም ድሮ ማውቀው ሰው ይሻለኛል። እስከ ዛሬም እንደውም ስህተት ነበር። what ማለት እንደዛ ነው። ይሄ ነው የመጨረሻው ውሳኔሽ? እሱ ለምን ቆየን እስካሁን? ለምን አንሄድም? በጣም ተከራከርን። አመሰግናለሁ፣ ግን የሱ ነገር ባሰሚ እንደ ሐሳብ እንደ እህት ልንገርሽ። ከዚህ በኋላ በቃ በጣም እየተናደድሽ ነው ያለሽ። የማይሆን የኔ እናት ይኸውልሽ፣ መሄድ አለብሽ ትያለሽ፣ ግን የማይሆንሽን ሰው ነው እየመረጥሽ ያለሽ። አይ ምንም እኔ አንተ ደግሞ በዚህ ብለህ በቃለው ያዋጣኝን አውቃለሁ። ዴቭ ምን ነው የሚሻለው? እንዴት ነው የሚያደርጋቸው? ምን ሆነ ነው? በኢየሱስ ስም ሰውን what በቃ ተረጋጋኝ። ኖርማል ነው ቶ ማዲ እግዚአብሔርን አስደነግጡ ላይ እንደጠብቆቸው አይደለም። ምን ሆነ ነው? እሺ ፍላጎቷ አንቺ ለካ እኔ መጠባበቂያ ነበርኩ። ያው መጠባበቂያ ደግሞ ጊዜው ሲያበቃ ብዙ ነገር እንትን ይባላልና ብቻ እስቲ ቆይ አንድ ጥያቄ ያለኝ። እሱም ኦርቶዶክስ አይደል እንዴ? ቆይ ከኦርቶዶክስ ጋር እኮ ነው እየሆነች ያለችው። እንጃ ያው ምን እየሆነች ነው? በኢየሱስ ምንም ነገር የለም። ያ ስለመጣሽ አንቺ ከጎኔ ስለቆምሽ በጣም አመሰግናለሁ። አንቺንም አስለፈውሽ። ኧረ ችግር የለውም ኪራይ፣ ሁሌም ከጎን ነኝ። መፍትሄ ለሌለው ነገር አስለፈውሽ። ብቻ በጣም አመሰግናለሁ። ኧረ ችግር የለውም። እንዴ በጣም